በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ የሕያው እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? አሜን። ይህችን ዕለት ጠብቆ ላደረሰን ሕያውና ቅዱሱ አባታችን እግዚአብሔር ምስጋና ይድረሰው። ልጆች፣ ባለፈው ተከታታይ ትምህርታችን በክፍል 21 ላይ በፍጹም ልብህ እግዚአብሔርን ውደድ በሚለው ርዕስ መማራችን ይታወሳል። በፍጹም ልብህ እግዚአብሔርን ውደድ ማለት ጥልቅ ከሆነው ፍላጎትና መሻትህ በሚነሳ ፍቅር እግዚአብሔርን ፈልገው ማለት እንደሆነ ተመልክተናል። ልብ ማለት ደግሞ የልዩ ልዩ መረጃዎች ማዕከል፣ መልካምና ክፉ መሻትና ፍላጎት የሚመነጭበት ቦታ እንደሆነ፣ የእምነትና የአመለካከት ልምዳችን ሳይቀር የሚከማችበት፣ የሕግና ሥርዓትም ደግሞ ማጣቀሻ ልብ ላይ እንደሆነ፣ የሕይወት ወይንም የሞት መውጫ በርም ልብ መሆኑን፣ የንጽሕናና የቅድስና ወይንም የርኩሰትና የክፋት መገኛ እንዲሁም ማንነታችን የሚመራበት መሪ ልባችን እንደሆነ፣ ስሜታችንም ደግሞ በዚያው እንደሚከማች ተምረን ነበር። እግዚአብሔርን ጥልቅ ከሆነው ልባችን የምንወድባቸው ነጥቦችንም አንድ በአንድ 5 ነጥቦችን አይተናል። የመጀመሪያው ዘወትር የእርሱን ፊት መሻት እንዳለብን፣ ለቃሉ መታዘዝ፣ ሙሉ በሙሉ ደግሞ ራሳችንን አሳልፈን ለእርሱ መስጠት እንዳለብን፣ ስለ ሁሉም ነገር በሐዘንም በደስታም ጊዜ ቢሆን በትሕትና ሆነን ማመስገንና ሌሎች እህት ወንድሞቻችንን በማገልገል ከእግዚአብሔር ጋር የሚኖረን ግንኙነት እግዚአብሔርን ጥልቅ ከሆነው ልባችን በእነዚህ መንገዶች መውደድ እንደምንችል ተመልክተናል። በዛሬው መርሃ ግብራችን ደግሞ በፍጹም ነፍስህ ውደድ የሚለውን ቃል የምንመለከት ይሆናል። አምላካችን ሕያውና ቅዱስ እግዚአብሔር ያስተምረን። ልጆች፣ ባለፈው በተከታታይ በጀመርነው ትምህርት በኦሪት ዘዳግም ምዕራፍ 6 ቁጥር 4 እና የማርቆስ ወንጌል ምዕራፍ 12 ቁጥር 30 ላይ አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይልህ ውደድ የሚለውን ኃይለ ቃል መሠረት አድርገን እንደ እግዚአብሔር መልካም ፈቃድ በፍጹም ነፍስህ እግዚአብሔርን ውደድ የሚል ይሆናል ማለት ነው። ነፍስ ማለት ምን ማለት ነው? ነፍስ ምንድን ናት? ነፍስ ማለት ከእግዚአብሔር የሕይወት እስትንፋስ የተፈጠረች ሕያዊት ወይንም ዘላለማዊት፣ አዋቂና የምታስተውል፣ ነፃ ፈቃድ ያላት፣ ክፉንና ደግንም መምረጥ የምትችል፣ ሐሳብና ፈቃዷን መግለጥና መናገር የሚያስችል ልዩ ክህሎት የተሰጣት፣ ድንቅ መንፈሳዊ አካልን የተላበሰች፣ በእግዚአብሔር አርአያና አምሳል የተሠራች ልዩ ፍጥረት ናት ነፍስ። ሰሪዋ የሆነው እግዚአብሔር ከነፍስህ በሚመነጭ እውነተኛና ጥልቅ ፍቅር እኔን እግዚአብሔርን ውደድ፣ አፍቅር ማለት ነው። በፍጹም ልብህ፣ በፍጹም ነፍስህ እግዚአብሔርን ውደድ ማለት ሰሪያችን እንዴት አድርጎ እንደሰራት ስለሚያውቅ ነው። ከመጽሐፍ ቅዱስ አንጻር ነፍስ ማለት ምን ማለት እንደሆነ ትርጉሟን፣ አሰራሯን እንዲሁም ደግሞ ባህሪዋን እንመርምር። ነፍስ ከእግዚአብሔር የሕይወት እስትንፋስ የተፈጠረች ናት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አዳምን ከአፈር ካበጃጀው በኋላ እንዲህ ይላል፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል።
የእግዚአብሔር የሕይወት እስትንፋስን እፍ አለበት ስንል እንደኛ ኦክሲጂን ወይንም ካርቦን ዳይኦክሳይድ ያለው ትንፋሽ ማለት አይደለም። መለኮታዊ እስትንፋስ ሆኖ በስልጣኑ መፍጠር የሚችል ከእርሱ ልትነጠል ከቶ የማይቻላትን የራሱ ሀብት ገንዘቡ የሆነች እርሱ ራሱን የሚያይባት የእግዚአብሔር መስታወቱ ናት። ይህቺ በስትንፋሱ የተፈጠረች ክብርት ነፍስ የሰው ልጅ ከሌሎች ደመነፍሳዊ እንስሳቶች የሚለይበት ታላቁ ስጦታ ነፍሱ ናት። ይህቺ ነፍስ የመኖሯ የኃይል ምንጭ ወይንም ኢነርጂ ከዚህ መለኮታዊ እስትንፋስ ጋር መገናኘቷ ነው። ሰው የሚተነፍሰው ኦክሲጅን ሲያጣ እንደሚሞተው ሁሉ ነፍስም ከስትንፋሷ መገኛዋ ስትነጠል ትሞታለች። ትሞታለች ስንል ትጠፋለች ማለታችን ሳይሆን ከጸጋ እግዚአብሔር ትቋረጣለች፣ ትለያለች፣ ትነጠላለች፣ ትቋረጣለች ማለት ነው። እነዚህ ላነሳናቸው ሐሳቦችን ሁሉ የሚገልጥልን የመጽሐፍ ቅዱስ ማስረጃ እንመልከት። በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 4 ላይ እንዲህ ይላል፣ እነሆ ነፍሳት ሁሉ የኔ ናቸው፣ የአባት ነፍስ የኔ እንደሆነች ደግሞም የልጅ ነፍስ የኔ ናት፣ ኃጢአት የምትሠራ ነፍስ ግን እርሷ ትሞታለች ይላል እግዚአብሔር። ይህ ማለት እያንዳንዷ የሰው ልጆች ሁሉ ልዩ ነፍስ ንብረትነቷ የእግዚአብሔር ነው። አባቶቻችን ወለዱን እንጂ አልፈጠሩንም። የአባቶቻችንም የልጆቻቸውም የኛም ነፍስ በሙሉ ንብረትነቷ ገንዘብነቷ የእግዚአብሔር ናት። ይህቺ ነፍስ ታዲያ በተሰጣት ነፃ ፈቃድና ምርጫ የእርሱነቷን ዘወትር ማረጋገጥ አለባት። እንዲህ እያለች በጸሎት አምላኬ፣ ጌታዬ፣ ፈጣሬ፣ አለኝታዬና ጋሻዬ፣ አለቴ፣ መጠጊያዬ፣ የመኖሬ ትርጉም ተስፋዬ እያለች እግዚአብሔርን ዕለት ዕለት ፈጣሪዋ፣ ጌታዋ፣ አስገኝዋ፣ የመኖሯ ሁሉ ትርጉም መሆኑን ልታረጋግጥለት ይገባል። መዝሙረኛው ቅዱስ ዳዊት ይህንን ገልጦልናል። ዳዊት ከዚህ ቀጥሎ የምንመለከተውን መዝሙሩን የጸለየው በሰዓቱ ሳኦል በረሃ ለበረሃ ዋሻ ለዋሻ አሳዶ ሊገድለው ነፍሱን በሚሻ ጊዜ ቢሆንም መንፈሳዊ ትንቢታትና በመንፈሳዊ ዓለም የክፋት ሰራዊት እንዴት የሰውን ነፍስ ለመንጠቅ የሚያደርጉትን ትግልና እግዚአብሔርም የእርሱን ከእርሱ እስትንፋስ የወጣችቱን ነፍስ ለመታደግ ለማዳን የሚያሳየውን መለኮታዊ ኃይል የሚገልጥ መዝሙር ነው። መዝሙር 18 ቁጥር 1 እስከ 19 እንዲህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር ዓለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የድህነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የዓመፅ ፈሳሽም አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱ ሰማኝ። ጩኸቴም በፊቱ ወደ ጆሮው ገባ። ምድር ተንቀጠቀጠች ተናወጠችም፣ የተራሮችም መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚበላ እሳት ነደደ። ፍምም ከእርሱ በራ፣ ሰማዮችንም ዝቅ ዝቅ አደረገ ወረደም። ጨለማም ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውንም ጨለማ አደረገ፣ በዙሪያውም ድንኳኑ፣ በደመናት ውስጥም የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናት እንደ በረዶ የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎደጎደ፣ ልዑል ቃሉንም ሰጠ። ፍላጻውን ላከ በተናቸውም፣ መብረቆችን አበዛ አወካቸውም። አቤቱ ከዘለፋህ ከመዓትም መንፈስ እስትንፋስ የተነሳ የውሆች ምንጮች ታዩ፣ የዓለም መሠረቶችም ተገለጡ። ከላይ ሰደደ ወሰደኝም፣ ከብዙ ውሆች አወጣኝ። ከብርቱዎቹም ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋዬ ሆነ፣ ወደ ሰፊም ስፍራ አወጣኝ።
ወዶኛልና አዳነኝ። ልጆች አስተውሉ። በመዝሙሩ ላይ እግዚአብሔርን ጠራሁት፣ ጩኸቴም በፊቱ ወደ ጆሮ ገባ፣ ምድር ተንቀጠቀጠች ተናወጠችም፣ የተራሮች መሠረቶች ተነቃነቁ፣ እግዚአብሔርም ተቆጥቷልና ተንቀጠቀጡ ይላል። እግዚአብሔርን ምን አስቆጣው? ምክንያቱ የፈጠራት እንደ ዓይኖቹ ብሌን የሚጠብቃት እርሱን የምትመስል ውብ ዋጋ የከፈለባት ተወዳጇን ነፍስ ከእርሱ ሊለዩና ነጥለው ሊያጠፏት አስጨንቀው የያዟታ የእሷን ድምፅ ሰምቶ መጣ። እንዴት ዝም ይበል? ማን አባት ነው ተወዳጅ ልጁ ለሞት ለጥፋት አይደለም በክፉ ዓይን ልጁ እንዲታይበት የሚፈቅደው? በእኛው ተረትም እኔን የወደደ ከአንገቴ ልጄን የወደደ ከአንጀቴ፣ ከእኔ በላይ ልጄን ውደዱልኝ ማለት ነው። በትንቢተ ዘካርያስ ምዕራፍ 2 ቁጥር 8 ላይ እግዚአብሔር የሚወዳቸው ልጆቹን የሚነኩበት የእርሱን የዓይን ብሌን እንደሚነኩበት አድርጎ ሲገልጠው በትንቢተ ዘካርያስ ምዕራፍ 2 ቁጥር 8 ላይ እንዲህ ብሎናል። የሚነካችሁ የዓይኑን ብሌን የሚነካ ነውና ተብሏል። የዓይን ብሌኑን ማን ያስነካል? ልጆች የእኛም የሰው ልጆች ነፍስ ልዩና ድንቅ ተደርጋ ከመለኮታዊ የሕይወት እስትንፋስ የተፈጠረች ናት። በፍጹም ነፍስ ውደድ ስንባል እነዚህን የተጠቀሱ ጥቂት ነጥቦቹን ከግምት አስገብተን ሊሆን ይገባል። የነፍስን ክብሯንም ልናውቅ ይገባል። ከእግዚአብሔርም ያላትን ቁርኝትና አንድነት በእምነት በዚህ ደረጃ ነፍሳችንን ከእግዚአብሔር ከእስትንፋስ ጋር የተቆራኘች መሆኑን የተረዳ ሰው ይህንን ድንቅ የሆነ ከመለኮታዊ ጋር ያላትን አንድነት እንዴት ቸል ሊለው ይችላል? የሚያሳዝነው ግን ብዙዎቻችን የነፍሳችንን ዋጋ የተረዳ ነው እግዚአብሔር ለእርሷ ያለውን ድንቅ ፍቅር የተረዳ ነው አይመስልም። ለዛ ነው በትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ላይ እግዚአብሔር አዝኖ እንዲህ ይላል፣ በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም አለ። እንዴት የሚያሳዝን ነው! በዚህ ደረጃ የተሰጠንን ዋጋ አለማወቅ። ስንቶቻችን ባለማስተዋል ጠፋን። ሁለተኛው ነፍስ ከመጽሐፍ ቅዱስ አንጻር ስንመለከት ስሜትና መሻት ያላት ናት። በመዝሙረ ዳዊት ምዕራፍ 42 ቁጥር 1 እስከ 3 ላይ እንዲህ ይላል፣ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ? ዘወትር አምላክህ ወዴት ነው ሲሉኝ እምባዬ በቀንና በሌሊት ምግብ ሆነኝ አለ። ቅዱስ ዳዊት ነፍሱ ምን ያክል እግዚአብሔርን እንደምትናፍቅ እንዴት እንደምትጠማ ለመመሰል ቢያቅተው በበረሃ ዋላ ራሱን መሰለ። እንዲህም አለ። ይገርማል። የበረሃ ዋላ በፀሐይ ሐሩር ስለሚቃጠል በየጊዜው ውሃ ያስፈልገዋል እና ጥሙን ለማርካት የውሃ ምንጭን እንዴት እንደሚናፍቅ በዓይኑ ላይ እንደሚሄድበት እንግዲህ አስቡት። ወደ ውሃ ምንጭ ሄዶ ከጠጣ በኋላ ትንሽ ቆይቶ ደግሞ እንደገና ይጠማዋል። ቅዱስ ዳዊትም ይህንን ከራሱ ነፍስ ጋር መስሎ እንዲሁ በየጊዜው ያዋላ ውሃን እንደሚናፍቅ ነፍሴ በየጊዜው አንተን ትናፍቃለች፣ ትጠማሃለች። የማይረካ የዘወትር ጥማት፣ አሁንም ቢጠጡት የማይበቃ የማይጠገብ የእግዚአብሔር ፍቅር። ይህንን ፍቅር እግዚአብሔርን ለመጠማት ያብቃን እኛንም። አይ እንደው ቅዱስ ዳዊት በረከቱ ይደርብን። ዘወትር ባነበብነው ቁጥር አዲስና ጥልቅ የሆነ መንፈሳዊ ምስጢር የታጨቀበት መጽሐፍ ነው። መዝሙራቶቹ በእውነት የነፍስን ጥማት ናፍቆቱን ለእግዚአብሔር የሚገልጥባቸው ቃላት ድንቆች ናቸው። በመዝሙረ ዳዊት ምዕራፍ 63 ቁጥር 1 እስከ 8 እንዲህ ይላል፣ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬም አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ
እንዲሁ በመቅደስህ ውስጥ ተመለከትኩህ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግናለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬ አስብሃለሁ፣ በማለዳ እናገርልሃለሁ። ነፍሴ በኋላ ተከታተለች፣ እኔንም ቀኝህ ተቀበለችኝ ይላል። ቅዱስ ዳዊት እንግዲህ በዚህ መልኩ ስሜትና መሻቷ ሁሉ ወደ እግዚአብሔር እንደሆነ እርሱን እንደምትናፍቅ ነግሮናል። ነቢዩ ኢሳይያስም ነፍሱ እንዴት እግዚአብሔርን እንደምትመኝ በሌሊትም እንደምትናፍቀውና ወደ እርሱ እንደምትገሰግስ ሲገልጥልን እንዲህ ብሏል። አቤቱ በፍርድህ መንገድ ተስፋ አድርገንሃል፣ ስምህም መታሰቢያህም የነፍሳችን ምኞት ነው። ፍርድህን በምድር ባደረክ ጊዜ በዓለም የሚኖሩ ጽድቅን ይማራሉና ነፍሴ በሌሊት ትናፍቅሃለች፣ መንፈሴም በውስጤ ወደ አንተ ትገሰግሳለች በማለት ገልጾታል። ሦስተኛው የነፍስ ባሕሪን መጽሐፍ ቅዱስ ሲገልጥልን ሕያዊትና ዘላለማዊት መሆኗን ለዘላለም የምትጠፋ ወይንም ደግሞ ለዘላለም በተድላ በደስታ የምትኖር መሆኑን ይገልጥልናል። ነፍስ የእግዚአብሔር ሕያው እስትንፋስ እንደመሆኗ ዘላለማዊት ናት። ነፍስ ሞተች ሲባል ለዘላለም ከፈጣሪዋ ከአስገኚዋ ኅብረት ተለየች፣ ተቋረጠች ማለት እንጂ አትጠፋም። ዳነች ሲባል ደግሞ ወደ ፈጣሪዋ አብራው ልትኖር ወዳዘጋጀላት መንግሥት ሄደች፣ ወደ ገነት መንግሥተ ሰማያት ገባች። ለዝንተ ዓለም እርሱን እያመሰገነች በተድላና በደስታ ትኖራለች ማለት ነው። ዳነች ስንል ጌታችን መድህናችን ኢየሱስ ክርስቶስ የነፍስን ዋጋ እንዴት ውድ መሆኑን ሲገልጥልን በማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ ብሏል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል ይላል። በዓለሙ ያለው ሁሉ የእኛ ቢሆን የሰው ልጅ ዕድሜው እንደሆነ 70 ወይንም 80 ከዚህ በላይ ቢበዛ ለመከራ ነው ተብሏል። ለዚች አጭር ጊዜ የዘላለም ዓለም ሕይወቱን እንዴት ይተዋል? እንዴት ቸል ይላል? ለሺህ እኮ አይደለም፣ ለሚሊየንም አይደለም፣ ቢሊየንም ዓመታት አይደለም፣ ለዝንተ ዓለም እንጂ። ለዚች ተራና አጭር ጊዜ ሲባል ለነፍሱ ልዋጭ ወይንም ቤዛ ምን ይሰጣል? በምን አይነት ግምታዊ ዋጋስ ትቀየራለች ነፍስ እያለን እኮ ነው ጌታችን። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ስለ ነፍሱስ ቤዛ ምን ይሰጣል? ቀጥሎም ጌታችን በፍርድ ቀን ለእያንዳንዱ እንደ ሥራው ያስረክበዋል ብሏል። ወደ ዘላለማዊ ጥፋትና ጉስቁልና ወይም ወደ ዘላለማዊ ፍስሐ። ለዚህ ነው ነፍስ ሕያዊት ናት የተባለችው። ነቢዩ ዳንኤል ከዛሬ 2600 ዓመታት በፊት በትንቢት መነጽር የእኛን የፍጻሜውን ዘመን ከሙታን ትንሣኤና ከፍርድ ጋር አያይዞ ነፍስ ዘላለማዊት ሆና ለዘላለም ለደስታና ለእፍረትና ለጉስቁልና እንደምትነሳ ሲነግረን እንዲህ ብሏል። በትንቢተ ዳንኤል ምዕራፍ 12 ቁጥር 2 ላይ በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶች ወደ ዘላለም ሕይወት፣ እኩሌቶቹም ወደ እፍረትና ወደ ዘላለም ጉስቁልና፣ ጥበበኞችም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ በማለት ገልጾልናል። እንደ ሰማይ ጸዳልና ከዋክብት ለዘላለም ደምቀው ሲያበሩ ይኖራሉ በአባታቸው መንግሥት። ስለዚህ ይህቺ ዘላለማዊት ነፍስ ፈጣሪዋን ልትወደው ይገባታል። አራተኛው በመጽሐፍ ቅዱስ ስለ ነፍስ ባህሪ ሲነግረን ለነፍስ ቃል እግዚአብሔር ያስፈልጋታል። መሰረታዊ ነገሯ ነው።
አንድ ሰው በአካሉ ወይንም በስጋው ጤነኛ ሆኖ ለመኖር ለሰውነቱ ኃይል፣ እድገትና ራሱን ከበሽታ ለመከላከል ካርቦሃይድሬት፣ ፕሮቲን፣ ፋት፣ ቫይታሚን፣ ሚኒራልና ውሃ ያስፈልገዋል። ይህንን ብቻ ስላገኘ ጤነኛ አይሆንም። የአካል ጤንነቱን ለመጠበቅ ደግሞ የአካል ብቃት እንቅስቃሴ፣ በቂ እንቅልፍ ወይንም እረፍትንም ደግሞ ይፈልጋል። ሰው በቂ ምግብና የአካል ብቃት እንቅስቃሴ ብቻ ስላደረገ ጤነኛ ሊሆን አይችልም። ከሚታየው ውጫዊ አካሉ በተጨማሪ ለውስጣዊ አካሉም መታሰብ አለበት። አእምሮአዊና ስሜታዊ ጤንነቱም ደግሞ ግድ ሊለው ይገባል። አእምሮው ከአካሉ ጋር አብሮ በእውቀት መጎልመስ አለበት። መልካም ማህበራዊ ግንኙነቶች ከተለያዩ ጤናማ ካልሆኑ የአእምሮ ጤናን ከሚያቃውሱ የአልኮልና የአደንዛዥ እጾች ራሱን ሊጠብቅ ይገባዋል። ከሞላ ጎደል ለአንድ ሰው አካላዊ ጤንነት ከላይ የጠቀስናቸው ነጥቦች ሊሟሉለት ይገባል። ሆኖም ግን የቀረ አንድ መሰረታዊ ፍላጎት አለ። የሰው ልጅን እግዚአብሔር ሲፈጥረው ከአራት ባህሪያተ ሥጋ ማለትም ከውሃ፣ ከነፋስ፣ ከእሳትና ከአፈር ፈጥሮታል። ነፍሱንም ደግሞ ከሦስት ባህሪያተ ነፍስ ማለትም ለባዊት፣ ነባቢትና ሕያዊት አድርጎ ነው። ይህችን በውስጣችን ያለችው አዋቂ፣ የምትናገር፣ ዘላለማዊት ሕያዊት የሆነችን ነፍስን የፈጠረው። እርሷም ደግሞ የራሷ ፍላጎትና መሻት አላት፣ ሥጋችን እንደሚያስፈልገው። የሥጋ ፍላጎት መሟላቱ ብቻ ለነፍስ አይጠቅማትም። ወደ መገኛዋ ወደ ምንጯ ዘወትር ትናፍቃለች። እርሱን ካላገኘችም አታርፍም። ትጨነቃለች፣ ትራባለች፣ ትጠማለች። ኃይሏም እየደከመ ሲሄድ ትዝላለች። አሁንም ችግሯን ተረድተን ካልረዳናት ጉዳቷ እየጠለቀ ሲሄድ ለሞት፣ ለዘላለም ጥፋት ወይንም ከምንጯ መቋረጥ፣ መለየት ሊያጋጥማት ይችላል። እንዲህ ከሆነ ነፍሳችን ጤነኛ ሆና ለመኖር ምን ያስፈልጋታል ስንል የእግዚአብሔር ቃል። ነፍሳችን ኃይልን፣ የሕይወትን ውሃ፣ ደስታ፣ ሰላም፣ ተስፋ እንዲሁም የመኖርን ትርጉም የምታገኘው በቃል እግዚአብሔር ውስጥ ነው። ሌሎች የሚመስሉን ግን ያልሆኑ ብዙ አማራጮች በዓለም አሉ። ለምሳሌ ደስታ የሚመስሉ፣ ተስፋና ሰላም የሚመስሉ ግን ከጊዜያዊነት የማያልፉ እንዳያታልሉንም እንጠንቀቅ። የእግዚአብሔር ቃል ታዲያ እንዴት ነው የነፍሳችን ምግብ የሚሆነው? በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ጌታችን 40 ቀንና 40 ሌሊት ከጾመ በኋላ ፈታኝ ወደ እርሱ ቀርቦ ፈተነው፣ መራቡን አይቶ። ፈታኝ ሁል ጊዜ በቸገረንና በጨነቀን ጊዜ ነው መፍትሄ የሚመስል ነገር ይዞ የሚቀርበው። ዛሬም ዓለም እንዲሁ አማራጭ እንደምታቀርበው። ጌታችን የዓለማት መጋቢው ቢራብ ጠላት ዲያብሎስ ድንጋይ ይዞ ቀረበና የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ጌታችንም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል ሲል መለሰለት። በእውነት ቃሉ የታመነ ነው። ሰው ስለበላና ስለጠጣ ብቻ ሙሉ ሰው ወይንም ሙሉ ስብዕና ሊኖረው አይችልም። ከእግዚአብሔር አፍ የሚወጣው ቃል ለነፍስ ምግቧ መሆኑን ገልጦልናል ማለት ነው። ስለዚህ ነፍሳችን እግዚአብሔርን በፍጹም ነፍሷ መውደድ የምትችለው ቃል እግዚአብሔርን ስትመገብ ነው ማለት ነው። አምስተኛውና የመጨረሻው ነፍስን መጽሐፍ ቅዱስ ሲገልጣት የነፍስ አስኳሏ ፍቅር ነው። ነፍሳችን በእግዚአብሔር አርአያና አምሳል እንደመፈጠሯ ፍቅር መሻትና ፍላጎቷ ነው። ለጤንነቷም እጅግ መሰረታዊ ነው። ልጆች ፍቅርን ፈጽሞ አቅልላችሁ እንዳታዩት። የእያንዳንዳችን ዕጣ ፈንታ የሚወሰነው ከግራ ወይም ከቀኝ የሚያቆመን እኛን የክርስቶስ ወይንም የክፉ የሚያደርገን የሚያስመድበን የክርስትና ማዕከሉ ነው ፍቅር። በአንደኛ የዮሐንስ መልእክት ምዕራፍ 3 ቁጥር 14 እስከ 18 እንዲህ ይላል፣
እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችንን ነፍሳችንን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። ልጆች እባካችሁ ልብ ብላችሁ አድምጡ። ሁሉን ነገር ከፍቅር ጀምሩ፣ በፍቅር ፈጽሙ። በምንም ጉዳይ ልዩነት፣ መቃቃር፣ የደረሰ በደልና ጥፋት ሊኖር ይችላል። ወንድማችሁን ግን ከውስጣችሁ አትጥሉት። ጠላት ብለን ያሰብናቸው ካሉ እንኳን እነርሱን እንድንወድ መጸለይ፣ የፍቅርን ኃይል እንድናገኝ ወደ እግዚአብሔር መጠየቅ አለብን። ጌታችንና መድህናችን ቤዛችን የሆነው ኢየሱስ ክርስቶስ ጠላቶቹ ሳለን እንደወደደን እኛም ደግሞ የሱ ልጆች እንድንሆን ሌሎቹን መውደድ አለብን። በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ጌታችን እንዲህ ሲል ተናግሯል። በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና ብሏል። ስለዚህ በሰማያት ላለ አባታችን ልጆች እንድንሆን ከፈለግን ጠላቶቻችንን መውደድ ግድ ይለናል። ፍቅር የሌለው እግዚአብሔርን አያመልክም አይደለም፣ አያውቅም ነው ቃሉ የሚለው። እግዚአብሔርን አላወቅነውም ማለት ደግሞ በፍጻሜው ዘመን እርሱም በማቴዎስ ወንጌል ምዕራፍ 25 ቁጥር 12 ላይ እንደተናገረው እውነት እላችኋለሁ አላውቃችሁም ነው የሚለን። እስኪ ያስቡት፣ ክርስቲያኖች ነን ብለን ስንጾም፣ ስንጸልይ፣ ስንመጸውት፣ ስናገለግል ኖረን ማለፍ አይቀርምና ዕጣ ፈንታችን በሚወሰንባት በዚያች አስፈሪ የፍርድ ቀን እውነት እላችኋለሁ አላውቃችሁም መባል እንዴት ዘግናኝ ሊነገር የማይቻል ድንጋጤ ውስጥ እንደሚከተን ምንስ እንመልሳለን? እንዴትስ እናስረዳለን? ያኔ የሽንገላ አንደበት ይዘጋል፣ እምባ እንደ ጅረት ይፈሳል፣ ሐዘንና ዋይታ ማለቂያ እንደሌለው ነጎድጓድ ሁካታ ይሆናል። የማይጠቅም ሐዘን፣ የማይጠቅም ለቅሶ ያሳዝናል። ወንድሙን ያልወደደ ዕጣው ፈንታ ይሄው ነው። ይህ ሕያው ቃል በጆሮአችሁ የሚደርስ ልጆች፣ እናቶች፣ አባቶች፣ ወንድሞችና እህቶች ሁሉ ጌታችን በማቴዎስ ወንጌል ምዕራፍ 13 ቁጥር 14 ላይ መስማት ትሰማላችሁና አታስተውሉም፣ ማየትም ታያላችሁና አትመለከቱም እንዳለ ይህችን ወርቃማ የክርስቶስን ጥሪ ግድ የላችሁም ተጠቀሙባት። የጥላቻን መርዝ ከሚዘሩ ቂምና በቀልን ከሚያስተላልፉ የሰይጣን መስኮቶች ራሳችሁን አርቁ። መርዙ የተረጨባችሁ ማርከሻውን ወይንም አንቲቬነም የሚሆነውን ይቅርታና ፍቅርን ተላበሱ። ካልሆነ ግን እናንተም እግዚአብሔርን አታውቁትም፣ እርሱም እውነት እላችኋለሁ አላውቃችሁም የሚለውን ቃል በርግጥም ጠብቁ። ይህ የግለሰብ አመለካከት ወይንም እይታ አይደለም፣ የሕያው እግዚአብሔር ቃል እንጂ የማይታበል ቃል ነው። ወንድሙን ያልወደደ ሕይወት የለውም። በአንደኛ የዮሐንስ መልእክት ምዕራፍ 4 ቁጥር 7 እስከ 9 ላይ እንዲህ ይላል፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በእርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይላል።
አንድ ልጁን ስለኛ ፍቅር ሲል ለሞት እንኳን አሳልፎ ሰጠ። እግዚአብሔር ፍቅር ስለሆነ የፍቅሩ ልጆች እንድንሆን ወንድሞቻችንን መውደድና ማፍቀር ከኛ ይጠበቃል። ስለዚህ እግዚአብሔርን በፍጹም ነፍሳችን ከመውደዳችን በፊት እርስ በእርስ መዋደዳችንን የቅድሚያ የሚሰጠው እንደሆነ ተመልክተናል ማለት ነው። ይህችን የከበረች ነፍስ እግዚአብሔር በነፃ ፈቃዷ ሳይገባ በፍጹም ነፍስህ ውደደኝ ብሎናል። እንዴት ትውደደው? ፍቅሯስ እንዴት በተግባር የሚገለጥ ይሁን? መውደዷስ እንዴት ደረጃ በደረጃ ይደግ? የሚሉት ነጥቦችን እንደ እግዚአብሔር መልካምና ቅዱስ ፈቃድ ሳምንት የምንመለከተው ይሆናል። ማጠቃለያ፣ በዛሬው መርሃ ግብራችን በኦሪት ዘዳግም ምዕራፍ 6 ቁጥር 4 እና በማርቆስ ወንጌል ምዕራፍ 12 ቁጥር 30 ላይ አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይልህ ውደድ የሚለውን ኃይለ ቃል መነሻ አድርገን በፍጹም ነፍስ የምትለውን ቃል ነጥለን አውጥተን ተመልክተናል። በዚህም ከመጽሐፍ ቅዱስ አንጻር ነፍስ ማለት የእግዚአብሔር የሕይወት እስትንፋስ ስሜትና መሻት ያላት ሕያዊት ዘላለማዊት የምትጠፋና ለዘላለም የምትድን ለጤንነቷ ቃል እግዚአብሔር የሚያስፈልጋት የነፍስ ማዕከሏ ፍቅር መሆኑን ተመልክተናል። እስኪ የመወያያ ጥያቄዎችን ደግሞ እናቀርብላችሁ። የመጀመሪያው ጥያቄ ነፍስ ምንድናት? ባህሪዋስ ምን ይመስላል? ከመጽሐፍ ቅዱስ አንጻር እንዴት ተረዳችሁት? የእኛስ ነፍስ እግዚአብሔርን ትናፍቃለች፣ ትራባለች፣ ትጠማለች? ይህንን ስሜትና መሻት እንዴት ትገልጹታላችሁ? የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ሕያው እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።